ባለፉት ጥቂት ዓመታት የአረንጓዴ አሻራ መርሃ ግብርን በትጋት በመተግበር ለአፍሪካና ለዓለም ምሳሌ መሆን የቻለች ሀገር ሆናለች። ኢትዮጵያ መተባበርን ከተፈጥሮ መሰጠት ጋር ከማሰብ እስከ መተግበር የወየበን የማፍካት የጠወለገን የማለምለምና ጥላ እንዲሁም ምግብ እንዲሆን የማድረግ ሐሳብን ወደ ተግባር የመቀየር አርማ ሆኗል። የአረንጓዴ አሻራ መርሃ ግብር የዘንድሮ የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ቃል የተጀመረ ሲሆን በማስጀመሪያ መርሃ ግብሩ ላይ መጀመር፣ ማስተማር፣ ማንሰራራት እና መጨረስ የኢትዮጵያ መለያ ናቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀመጠው የመጀመሪያው የአረንጓዴ አሻራ መርሃ ግብር እቅድ ሲጠናቀቅ በቀጣይ ዓመት ኢትዮጵያ ከየትኛውም ሀገር እርዳታ የማትቀበል ሀገር እንድትሆን በማድረግ አፍሪካ ተቀባይ ሳትሆን ሰጪ አህጉር መሆኗን እናረጋግጣለን ብለዋል። የዘንድሮውን የግሪን ሌጋሲ በመትከል ማንሰራራት የሚል ሞቶ የተሰጠው ነው። በመትከል ማንሰራራት የተባለበት ዋነኛው ምክንያት የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው እቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። በውስጥ ያሉብንን ችግሮች በመተጋገዝ በመፍታት ለአፍሪካውያን ምሳሌ የሆነች ሀገር ትሆናለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በምግብ ራስን ለመቻል ላደረገችው ጥረትና በአየር ንብረት ለውጥ ላይ በሰራችው ተግባር ምሳሌ ትሆናለች ተብሎ በመታመኑ የተባበሩት መንግስታት ድርጅት የተለያዩ ጉባኤዎችን እንድታዘጋጅ እንደመረጣት ተናግረዋል። የዛሬ ወር ኢትዮጵያ ከተባበሩት መንግስታት ጋር በመተባበር የፉድ ሰሚት ታዘጋጃለች። የፉድ ሰሚት የምታዘጋጀው በምግብ ራስን ለመቻል ባደረገችው ጥረት ምሳሌ ሀገር ትሆናለች ተብሎ በመታመኑ የተባበሩት መንግስታት ኢትዮጵያን ለዚህ ታላቅ ሰሚት መርጧል። በብዙ ሺህ የሚቆጠሩ የዓለም ተሳታፊዎች በአዲስ አበባ ይገኙና የምግብ ሰሚት በጋራ እናከብራለን። እንደገና በወሩ ጳጉሜ ውስጥ የአፍሪካ ክላይሜት ሳሚት ለሁለተኛ ጊዜ የሚከበረው እዚህ አዲስ አበባ ውስጥ ይከወናል። ኢትዮጵያ የክላይሜት ሳሚትን እንድታዘጋጅ የተመረጠችበት ዋነኛው ምክንያት በክላይሜት ፈርቀዳጅ አርአያ ስራ መስራቷ በሁሉም ወንድምና እህት ህዝቦች በመታመኑ ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር በመሰረታዊነት በርካታ ሰዎችን በማሳተፍ በተከታታይ ዓመታት 50 ቢሊዮን ችግኝ ለመትከል የታለመውን እቅድ ያሳካ በመሆኑ ኢትዮጵያን በዓለም ቀዳሚ ሀገር ያደርጋታል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። የግሪን ሌጋሲ ታላቅ ስራ የሚያደርጉት ታላላቅ የማይታመኑ ቁጥሮችን አስቀምጦ በሚሊዮን የሚገመቱ ሰዎች አሳትፎ ሳያቆራርጥ ያሰበውን የ50 ቢሊዮን ችግኝ ለማሳካት አንድ ዓመት የቀረው ሲሆን በዚህ ዓመት ከምንተክለው ጋር ከ47.5 ቢሊዮን ያላነሰ ችግኝ በኢትዮጵያ የሚተከል ሲሆን በሚቀጥለው ክረምት ከምንተክለው ጋር 54 ቢሊዮን ልንደርስ እንችላለን። 50 ቢሊዮን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም ዘ ቢገስት አፎረስቴሽን የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ ነው። ኢትዮጵያ ዓለም የሚመርጣት ሀገር እንድትሆንና በየዘርፉ በተለይም በግብርናው ለታየው ውጤት የኢትዮጵያውያን አንድነት መሰረት ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውሰዋል። ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ስራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። ይህንን ታላቅ ስራ የኢትዮጵያ መንግስትና
የኢትዮጵያ ሕዝብ እንደ አንድ ሰው ተቀናጅተው ለዓለም አስተማሪ ተግባር ስለፈጸሙ በድጋሚ ለሕዝባችን ላደመጠው፣ ለሰማው፣ ለተጋውና ለዓለም አርያ ለሆነው ሕዝባችን ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። አፍሪካ ውስጥ ያለውን የመቀበል የመጠየቅና እጅን የመዘርጋት የአእምሮ ስብራት ተባብሮ በመርታት አፍሪካ ያላትን የተፈጥሮ ሀብት በሚገባ በመጠቀም ልናክመው ይገባል፣ ለዚህም አቅሙ አለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በመድረኩ ተናግረዋል።